ሁለት ዓሣ አምስት እንጀራ አበርክቶ 5000 ሰው መቀለብ ቀላል አይደለም። ሁለተኛ ግን ትልቁ የነፍሳችን ምግብ ቀራንዮ ላይ ስጋውን ቆርሶ በሞቴ ጉረሱልኝ አለ። ደሙን ቀርቶ በሞቴ ጠጡልኝ አለ። ራሱ ጋባዥ፣ ራሱ ግብዣ፣ ራሱ ደጋሽ፣ ራሱ ድግስ፣ ራሱ መጋቢ፣ ራሱ ምግብ የሆነ እሱ ቀራንዮ ላይ ያሳይቷል። ዛሬ እኛን ለመፈወስ የዓይን ሐኪም ለብቻ ነው፣ የጥርስ ሐኪም ለብቻ ነው፣ የኩላሊት ሐኪም ለብቻ ነው፣ የጉበት ሐኪም ለብቻ ነው። ተከፋፍለው ነው ሰዎቹ እያጠኑ ነው ያሉት። ምክንያቱም በጅምላ ሰው ማጥናት አልተቻለም። የልብ ሐኪም ታውቃላችሁ፣ በቀዶ ጥገና ልብ የተቀየረላቸው ሰዎች አሉ። ክፋታቸውን መቀየር አልተቻለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን ክቡራን ሊቃውንተ ቤተ ክርስቲያን እግዚአብሔርን ብላችሁ ይቅርታውን ቸርነቱን አምናችሁ ከቅድስት ድንግል እናቱና ከቅዱሳን ባለሟሎቹ የሚገኘውን ጥበቃና ምልጃ ተስፋ አድርጋችሁ በዚህ ቦታ እንድትሰበሰቡ እግረ ሥጋችሁን ወደ ቦታው እግረ ልቦናችሁን ወደ ወንጌሉ ያቃናላችሁ የእግዚአብሔር ቤተሰቦች ምእመናን እንዴት ዋላችሁ? እንዴት ዋላችሁ? እንዴት ዋላችሁ? በየጊዜው በየቦታው በየምክንያቱ መስማት በምንችለው ልክ የሚነግረን መኖር በምንችለው መጠን የሚያስተምረን ትናንት የነበረ ዛሬ አሁን በመካከላችን ያለ ነገ ከነገ ወዲያም እንደማይለየን አፋችንን ሞልተን የመሰከርንለት የምንመሰክርለት ልባችንን ሞልተን ያመነውና የምናምነው የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር እስከ ዛሬ ስላደረገው በጎ ነገር ወደፊትም ስላዘጋጀልን መልካም ነገር ሁሉ ሕያው ቅዱስና ዘላለማዊ ስሙ ይክበር ይመስገን፣ ይክበር ይመስገን፣ ይክበር ይመስገን። ጆሮአችሁን ይክፈት፣ አንደበታችንን ይፍታ። እናንተ የምትሰሙት እኛ የምንናገረው አይንሳን አይንሳችሁ። እግዚአብሔር በመላ በግምት በይመስለኛል በሳይሆን አይቀርም የግል ሐሳባችን እንዳናፈስባችሁ ጆሮአችሁን ይጠብቅላችሁ እግዚአብሔር። አንደበታችንንም ይቆጣጠርልን መንፈስ ቅዱስ። ሰላም ዋላችሁ። እንግዲህ ትናንትናም ከትናንት ወዲያም በምልአት በስፋት በጥልቀት በምጥቀት እንደተማራችሁ ሰምተናል፣ ሰምቻለሁ። በመካከላችን ብዙ መምህራን አሉ። በተለይም በዚህ ዘመን ፈውስ አድርጎ የላካቸው በዚህ ዘመን መልእክተኛ አድርጎ የላካቸው አባታችንን መምህራችንን ሊቀ ርዕሰ ሊቃውንት አባ ገብረ ኪዳን ትናንት በሰፊው አስተምራችኋል። ዛሬም ያስተምሯችኋል ብዬ ተስፋ ያስተምሩናል ብዬ ተስፋ አደርጋለሁኝ። በሁሉም ጆሮ ልክ ተቀዶ የተሰፋ ትምህርት ነው ያላቸውና በእውነት እንዲህ አይነቶቹን አባቶች የሰጠን እግዚአብሔር ክብርና ምስጋና ይግባው፣ ክብርና ምስጋና ይግባው። በደንብ ስለዚህ እኔ እግዚአብሔር ያቀበለኝን ጥቂት ነገር ነግራችኋል። አባቶቻችን ጥልቁን መጽሐፍ ቅዱስ ሩቁን መጽሐፍ ቅዱስ የጠለቀውን የረቀቀውን መጽሐፍ ቅዱስ እንድናወራው ብቻ ሳይሆን እንድንኖረው ብቻ ሳይሆን እንድንከብርበት መስማት በምንችለው ልክ መኖርን በምንችለው መጠን መመስጠር መተንተን መበለት አለበትና ኦርቶዶክሳውያን የተዋሕዶ ሊቃውንት ዓመቱን ከፋፍለው ለምስጋና፣ ለዝማሬ፣ ለቅዳሴ፣ ለትምህርት እንዲመች አድርገው ሰርተውታል። እኔ ሁል ጊዜ እንደምለው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ተሰርታ የተጠናቀቀች ተሰርታ ያለቀች ማንም ሲፈልግ የማያሰፋት ሲፈልግ የማያጠባት ሲፈልግ የማይቀንሳት ሲፈልግ የማይጨምርባት ተሰርታ ተጠናቃ ያለቀች ከፍ ሲል በክርስቶስ ዝቅ ሲል በገብረ ክርስቶስ በጻድቃን በቅዱሳን ልክ ማለት ነው ተቀዳ የተሰፋች የተዘጋጀች ቤተክርስቲያን ናት። በዚህ በጾመ ነቢያት በብሉይ ኪዳን የነበረው ነቢያት እግዚአብሔር ከመምጣቱ በፊት እንዴት ሆነው ይኖሩ እንደነበረ ያ የመከራ ዘመን የፍዳ ዘመን በእግረ አጋንንት እየተጠቀጠቁ በመንጸፈ ደይን ወርቀው
በመርገመ ሥጋ በመርገመ ነፍስ የሚማቀቁበት በእነሱና በእግዚአብሔር መካከል አዳምና ሔዋን ሲሚንቶ አብኩተው ብሎኬት ደርድረው የገነቡት የኃጢአት ግድግዳ በኃጢአት መርፌ በባልጠግባይነት መርፌና ክር የሰፉት የኃጢአት የልዩነት መጋረጃ በሰውና በእግዚአብሔር መካከል ተጋርዶ የሰዎች ሕይወት ጨለማ ነበር። አሁን እኛ ያለነው በዘመነ ሐዲስ ነው። ያ አዳምና ሔዋን የገነቡት የኃጢአት ግድግዳ ፈርሶ አዳምና ሔዋን የሰፉት የኃጢአት መጋረጃ ተጋርዶ ሰውና እግዚአብሔር ፊት ለፊት የሚታዩበት ያ ዘመን ዘመኑ ዘመነ ብሉይ ይባላል። እኛ በዘመነ ሐዲስ ነው ያለነው። ያ ዘመን መጽሐፉ መጽሐፈ ብሉይ ኪዳን ይባላል። የኛ ሐዲስ ኪዳን ይባላል። የዛ ዘመን ሰዎች የብሉይ ኪዳን ሰዎች ሰባ ብሉይ የብሉይ ኪዳን ሰዎች ይባላሉ። እኛ ደግሞ የሐዲስ ኪዳን ሰዎች እንባላለን። ዘመኑ ከዘመኑ ሰዎቹ ከሰዎቹ መጽሐፉ ከመጽሐፉ ይለያል ማለት ነው። ታላቁ ሊቅ ዮሐንስ አፈወርቅ ወበከመ ሀሎ ፍልጠት ማእከለ አሮን ወክርስቶስ ከማሁ ሀሎ ፍልጠት ማእከሌነ ወማእከሌሆሙ ለአይሁድ በክርስቶስ ሊቀ ካህንነትና በአሮን ሊቀ ካህንነት መካከል ያለውን ሰፊ ልዩነት ያህል በብሉይ ኪዳኖቹ በነበሩ ሰዎችና በእኛ መካከልም የዛን ያህል የክብር የልዕልና የክብር የቅድስና ልዩነት አለ ብሎ ተናግሯልና ይሄ ሶስቱ ውዶች ቅድም የነገርኳችሁ ያሁኑ ሰብክ ስብከት ይባላል። የሚቀጥለው ብርሃን ይባላል። ቀጥሎ ያለው ኖላዊ ይባላል። ለዚህ ቀን የሚሆን አባቶቻችን ከወንጌሉ አንዳንድ ምዕራፍ ከመልእክታቱ በቅዳሴያችን ሰዓት እስከ ጻኡ ድረስ ፍሬ ቅዳሴና ስርዓተ ቅዳሴ እንለዋለን። በመጀመሪያ ተገብቶ እስከ መካከል ወንጌል እስከሚነበብበት ያለው ስርዓተ ቅዳሴ ይባላል። ከዛ በኋላ ያለው ፍሬ ቅዳሴ ይባላል። በስርዓተ ቅዳሴ ውስጥ ከብሉይ ከመጽሐፍ ቅዱስ በተለይም ከሐዲስ ኪዳን ካህናት ቅዳሴ የሚገቡ ስንት ካህናት አሉ? በአንድ ቀን ቅዳሴ የሚገቡ ቅዳሴ ለመቀደስ ስንት ካህን ያስፈልጋል? እናንተ ነው አይታችሁ አመት ታስቀድሳላችሁ አይደል? ንገሩኝ እስኪ። ባህር ዳር ሰላም ናችሁ? ኧረ ይሄ እየተላለፈ ነው። የአዲስ አበባ ሰው ይታዘባችኋል። እኔ ከዚህ በፊት ተናግሬያለሁ። መቼም ከአዲስ አበባ ሰባኪ ማምጣት ከአዲስ አበባ ወደ ጎጃም ጤፍ እንደመጫ ነው የምቆጥረው። ነው ለመናገር በጣም ነው የማዝነው። እኔና እኛ ለመማር ነው የምንመጣው ወደዛ አካባቢ እንጂ ለማስተማር ብዙ መምጣቱ አትራፊ አይደለም። እና ከአዲስ አበባ ወደ ጎጃም ቅቤና ማር አይጫንም ታውቃላችሁ። ከዚህ ወደዛ ነው ቃለ እግዚአብሔር እንዲሁ ነውና ዙሮ ዙሮ በአንድ ቅዳሴ ውስጥ 5 ካህናት ይሳተፋሉ። እነዛ ከ5ቱ ካህናት 4ቱ የሚያነቡት ምንባብ ተመድቦላቸዋል። ዋናው ቄስ ወንጌል ያነባል። ሁለተኛው ቄስ የሐዋርያትን ሥራ ያነባል። ዋናው ዲያቆን ከቅዱስ ጳውሎስ ከ14ቱ የቅዱስ ጳውሎስ መልእክት ለዛ ቀን የተመደበውን ያነባል። እንደገና ሁለተኛው ንፍቁ ዲያቆን ደግሞ ከ7ቱ መልእክታት 7ቱ መልእክታት የምንላቸው ቅዱስ ጴጥሮስ፣ ያዕቆብ፣ ዮሐንስ፣ ይሁዳ የዮሐንስ ራእይ አልፎ አልፎ አንዳንድ ጊዜ ይገባል። ከነዚህ ንፍቁ ዲያቆን ያለ እኔ የኢትዮጵያን ቤተክርስቲያን በልኳ በመጠኗ በልዕልናዋ ልክ እንኳን ጠላቶቿ ወዳጆቿ እንኳን ሰፍረን ቆጥረን ለክተን እንደማናውቃት የማውቀው እኔ በቤተክርስቲያን ወንጌል አልተሰበከም፣ መጽሐፍ ቅዱስ አልተነገረም የሚሉ የወጅላጅሶች ይገጥሙናል። በቅዳሴያችን ሰዓት ቅድም እንዳነገርኳቸው በሐዲስ ኪዳን ውስጥ ያሉት መጻሕፍት ሁሉም ይነበባሉ። ወንጌሉን ዋናው ቄስ ያነባል። የሐዋርያ ሥራ የሚባለውን ንፍቁ ቄስ ያነባል። የመጀመሪያው የዋናው ዲያቆን ከ14ቱ የቅዱስ ጳውሎስ መልእክት ለዛ ቀን የተመደበውን ያነባል። ሁለተኛው ዲያቆን ወይም ንፍቁ ዲያቆን ደግሞ የምንለው ከ7ቱ መልእክታት አንዱን ያነባል። ይሄ ንባባቸው ራሱ ቅደም ተከተል አለው። መጀመሪያ ጳውሎስ ይነበባል። ከዛ ቀጥሎ ሐዋርያ ሥራ ይነበባል። ከዛ የጴጥሮስ መልእክት ይነበባል። ከ7ቱ መልእክታት ከዛ ወንጌል ይነበባል። ወንጌል በሚነበብበት ጊዜ ዣንጥላ ተይዞ መብራት በርቶ፣ ምክንያቱም ወንጌል እመ መጻሕፍት ናት፣ የመጻሕፍት እናት ናት። ወላዲተ መጻሕፍት እመ መጻሕፍት ወንጌል ናት። የሚገርማችሁ ሐዋርያው ቅዱስ ጳውሎስ ወንጌልን ሲተረጉም ወንጌል 2 ትርጉም ያለው፣ አንደኛ መጽሐፉ ነው።
የማቴዎስ ወንጌል፣ የሉቃስ ወንጌል፣ የማርቆስ ወንጌል፣ የዮሐንስ ወንጌል አራቱ ወንጌላውያን የጻፏቸው በጥቅሉ 89 ምዕራፍ ያለው አራቱ ወንጌላውያን የጻፉት አራቱ ወንጌላት አሉ። ይሄ በመጽሐፍ ደረጃ ነው። ቅዱስ ጳውሎስ ግን ወንጌልን ከዘመን ጋር ከመጽሐፍ ቁጥር ጋር ያገናኘው በአጠቃላይ ከልደተ ክርስቶስ እስከ ምጽአተ ክርስቶስ ያለው ዘመነ ሐዲስ በጠቅላላ ዘመነ ጸጋ ዘመነ ምሕረት በጠቅላላ ክርስቶስ ከተወለደ የጥል ግድግዳ ከፈረሰ የለያየን መጋረጃ ከተቀደደ በግራ ጋንንት ከመጠጠቅ በመንጸፈ ድል ከመውደቅ የተረፍንበት ወደ ቀደመ ርስታችን ወደ ገነት ወደ ቀደመ አባታችን ወደ እግዚአብሔር የተመለስበትን ዘመን በጠቅላላ ወይም ደግሞ ስለዚህ የሚናገሩት መጻሕፍት በጠቅላላ ወንጌል ብሎ ይጠራቸዋል። በዚህ በገላትያ ምዕራፍ 3 ላይ ቁጥር 8 ስታነቡ እግዚአብሔር ይህንን ወንጌል አስቀድሞ ለአብርሃም ሰበከለት ይላል። ይሄ ልብ አድርጉ። ክርስቶስ ከመወለዱ ከ2000 ዓመት በፊት አብርሃም በዘርዕከ ይትባረኩ ሁሎሙ አሕዛብ የምድር አሕዛብ በዘርህ ይባረካሉ ብሎ የክርስቶስ ገና ሳይወለድ ወንጌል ሳይሰበክ ወንጌላውያን ወንጌልን ስለመጻፋቸው ከ2000 ዓመት በፊት በዘርህ የምድር አሕዛብ ይባረካሉ ብሎ ነግሮታል። ኢይቤሎ በአዝርዕቲከ በዘሮች አላለውም አላይ ቤሎ በዘርዕከ ዘውእቱ ክርስቶስ በዘርህ አለው ዘርህም ያለው ክርስቶስን ነው ብሎ በአብርሃም ዘመን የተነገረውን የእግዚአብሔር ቃል ወንጌል ብሎ ወስዷል። ስለዚህ ወንጌልን ስንረዳ ሁለት ነገር ነው ማለት ነው። አንደኛ መጻሕፍቱ አራቱ ወንጌላውያን የጻፏቸው አራቱ ወንጌላት አሉ። በጥቅሉ 89 ምዕራፍ ያላቸው ክርስቶስ ከጽንስ እስከ ዕርገት ድረስ ያስተማረውን ጥልቅ ትምህርት ያደረገውን ድንቅ ተአምር ያሳየውን የሰራውን እጅግ አስደናቂ ትሩፋት ወንጌላውያኑ ከሞላ ጎደል ከብዙ በጥቂቱ የጻፉበት ወንጌል ይባላል። የማቴዎስ፣ የማርቆስ፣ የሉቃስ፣ የዮሐንስ ወንጌል ማለት ነው። ይሄ መጽሐፉ ነው። በጥቅሉ ግን ዘመነ ሐዲስ በጠቅላላ ወንጌል ተብሎ ይጠራል። ዘመነ ወንጌል ተብሎ ይጠራል። እና እንግዲህ ቤተክርስቲያናችን ወንጌል ተከብራ መጋረጃ ዣንጥላ ተይዞ መብራት በርቶ በክብር ነው ወንጌል የሚነበረው። ምክንያቱም የጳውሎስ መልእክት የሚባል የጴጥሮስ መልእክት የሚባል ሐዲስ ኪዳን ብትለው ብሉይ ኪዳን በጠቅላላ የዞረ ድምር ውጤቱ የታየው በክርስቶስ ነው። ክርስቶስ ባይወለድ ኑሮ ብሉይ ኪዳንም ሐዲስ ኪዳንም አይኖርም ነበር። የክርስቶስ ዋና ትምህርት የተጻፈው ደግሞ በአራቱ ወንጌላውያን ስለሆነ ማለት። ስለዚህ አባቶቻችን ይሄንን ቃሉ ብዙ ነው፣ መጻሕፍቱ ብዙ ናቸው። እንደየቦታው እንደየጊዜው እንደየሁኔታው መጥነን ቆንጥረን ለክተን ንባቡ ለጆሮአችን ምስጢሩ ለአእምሮአችን ኃይለ ቃሉ ለሕሊናችን ማረፊያ እንዲሆን ሰፍረው ቆጥረው ለክተው በዚህ ጊዜ ይሄን አንብቡ፣ በዚህ ጊዜ ይሄን ቀድሱ፣ በዚህ ጊዜ ይሄን ዘምሩ ብለው ነግረውናል። ዛሬ የተነበበው ወንጌል ቅድም እንደተናገርኩት የዮሐንስ ወንጌል ምዕራፍ 1 ከቁጥር 44 እስከ መጨረሻው ድረስ ነው። ክርስቶስ በዮርዳኖስ ከተጠመቀ በኋላ 3 ስራ ሰርቷል። አንደኛ የሚተኩትን ሰዎች መርጧል። ወደፊት እሱ ያርጋል። እሱ ሲያርግ ለጊዜው በእግራቸው ለፍጻሜው በስራቸው የሚከተሉትን ቀንና ሌሊት የማይለዩትን ምስጢር ያልተከፈለባቸውን ሲጠይቁ እየመለሰ ባይጠይቁ እንኳን ለበውክሙኑ የተናገርኩት ነገር ገብቷችኋል፣ እዚህ ላይ ጥያቄ የላችሁም፣ ይሄን ነገር ተረድታችሁታል እያለ ራሱም እየጠየቀ እነሱም እየጠየቁ ነገ እሱን ተክተው ዓለምን የሚያጣፍጡ ጨዎች፣ ዓለምን የሚያበሩ ሻማዎች ናቸውና በደንብ አድርጎ በቃልም በተግባርም ሊቁ እንደተናገረው የክርስቶስ ትምህርት የቃልም የተግባርም ትምህርት ነው። ይናገራል፣ የተናገረውን ያደርጋል። ይትናገር ትሑታከ ወይገብር አብያከ። እግዚአብሔር ትልቅ ነገር ትንሽ ነገር ይናገራል፣ ትልቅ ነገር ያደርጋል። ንነሰሰብ እኛ ሰዎች ግን ንትናገር ብዙሃ ወይንክር ህዳጠ ገቢረ። ብዙ እንናገራለን፣ ጥቂት እናደርጋለን። ትንሽማ 1-2 ብርጭቆ ጠላ ከቀመሰ ሳይንቲስት ነው፣ በቃ ጠፈረተኛ ነው። በቃ የሚያሆነው ነገር የለም። ደጀ ሰላም ዲያቆኑ ሁሉ ሲገባ ይባላል ነገ ድጓ ቤት ሄዳለሁ ነው የሚለው። በቤተ ክርስቲያን ነገ መጽሐፍ ቤት እገባለሁ። ጠላው ሲተን ስሜቱ አብሮ ይተላል።
ይበላል። በትምህርት ቤት ታውቃላችሁ፣ ብዙ አስተማሪዎች ክላስ ገብተው ብላክቦርድ ላይ ይለቀልቁና አያስረዷችሁም። በኋላ የሚያመጡት ፈተና ከድንጋይ ይከብዳል። እንደውም አንዳንዶቹ ቲቸር ገሌ ትምህርታቸው ቀለል ያለ ነው፣ ፈተናቸው ከባድ ነው ይባላሉ። ምክንያቱም መምህሩ ለመታወቅ እንጂ ለማሳወቅ አልፈለገም ማለት። እግዚአብሔር ግን መስማት በምንችለው ልክ የሚናገር አምላክ እና ሊቁ ሲናገር ምን አለ? ይትናገር ትሑታተ ወይገብር አብያተ። ትንሽ ይናገራል፣ ትልቅ ያደርጋል። እኔ የዓለም ብርሃን ነኝ በሉ እስኪ። የማን ብርሃን ነኝ? ይችን ለማለት ስንት ሰከንድ ይፈጅ? 3-5 ሰከንድ አይፈጅም አይደለ? ግን አይን ማብራት ግን በ5 ሰከንድ አይቻልም። ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ ብሎ ትንሽ ነገር ይናገርና ወዲያው በደረቅ ግንባር አይን ፈጥሮ ያሳያል። አነ ውእቱ ህብስተ ሕይወት ዘወረደ እምሰማይ። ከሰማይ የወረደ የሕይወት እንጀራ ማን ነው? ኢየሱስ ክርስቶስ ነው። ቃሏ ትንሽ ናት። ይትናገር ትሑታተ ማለት ይሄንን ነው። ይችን ማንም ሊናገራት ይችላል። ማንም እኔም አልኩት እናንተም ትሉታላችሁ። እንጀራ ለጊዜው 2 ዓሣ 5 እንጀራ አበርክቶ 5000 ሰው መቀለብ ቀላል አይደለም። ሁለተኛ ግን ትልቁ የነፍሳችን ምግብ ቀራንዮ ላይ ስጋውን ቆርሶ በሞቴ ጉረሱልኝ አለ። ደሙን ቀርቶ በሞቴ ጠጡልኝ አለ። ራሱ ጋባዥ፣ ራሱ ግብዣ፣ ራሱ ደጋሽ፣ ራሱ ድግስ፣ ራሱ መጋቢ፣ ራሱ ምግብ የሆነ እሱ ቀራንዮ ላይ ያሳይቷል። እና ትንሽ ነገር ነው የሚናገረው፣ ትልቅ ነገር አይናገርም። ትንሽ ተናግሮ ግን ምን ያደርጋል? ትልቅ ነገር ያደርጋል። ለይኩን ብርሃናት አበይት ውስተ ገጸ ሰማይ፣ በሰማይ ላይ ትልልቅ ብርሃናት ይሁኑ አለና ዛሬ ሳይንስ ዳክሮ ሊደርስባቸው ያልቻሉትን ፀሐይ፣ ጨረቃ፣ ከዋክብትን ለይኩን ብሎ በትንሽ ቃል ዛሬ የዓለም ሳይንቲስቶች ተመራምረው ገና እስካሁን ድረስ ከዓለም ከህዋ ሳይንስ ዩኒቨርሲቲ የሚባለው ገና 94% ምን እየተከናወነ እንደሆነ አይታወቅም። እግዚአብሔር ሰውን ሲፈጥር በቀላሉ ነው የፈጠረው። አልወጣም፣ አልወረደም፣ ጭቃ አላወካም፣ ሌላ ምርምር አላደረገም። ምክንያቱም እኛ የሙከራና የምርምር ውጤቶች አይደለንም። የባህሪያዊ እውቀቱ የመመሪያ የትእዛዝ ውጤቶች ነን። ዛሬ እኛን ለመፈወስ የዓይን ሐኪም ለብቻ ነው፣ የጥርስ ሐኪም ለብቻ ነው፣ የኩላሊት ሐኪም ለብቻ ነው፣ የጉበት ሐኪም ለብቻ ነው። ተከፋፍለው ነው ሰዎቹ እያጠኑ ያሉት። ምክንያቱም በጅምላ ሰው ማጥናት አልተቻለም። የልብ ሐኪም ታውቃላችሁ፣ በቀዶ ጥገና ልብ የተቀየረላቸው ሰዎች አሉ። ክፋታቸውን መቀየር አልተቻለም፣ ጥመታቸውን መቀየር አልተቻለም። ምክንያቱም ሳይንቲስቶች ደም በትክክል እንዲሰራጭ ሊያግዙ ይችላሉ። ሀሳብ እንዲሰራጭ ግን ማገዙ ይችሉ የለም። ፍጥር ልበ ንጹሐ ፍጥር ሊተ እግዚኦ፣ አቤቱ ንጹሕ ልብ ምን አድርግልኝ? ፍጠርልኝ። ልጄ ሆይ ልብህን ስጠኝ። እግዚአብሔር ትንሽ ተናግሮ ትልቅ ነገር ማድረግ የሚችል አምላክ። ለዚህ ነው የወንጌል ትምህርት የዛሬ 2000 ዓመት ተነግሮ ዛሬም ይጣፍጣል፣ ዛሬም አዲስ ትኩስ ፈዋሽ ነው። የወደቁትን ያነሳል፣ የረከሱትን ይቀድሳል። እግዚአብሔር ኢየሱስ ክርስቶስ የሚበላ ዳቦ ነው ለተራቡት፣ የሚጠጣ ውሃ ነው ለተጠሙት፣ እርቃን ሸፋኝ ሙቀት ሰጭ ነው ለተራቆቱትና የነፍስ ብርድ የህሊና ብርድ ለተሰማቸው፣ ዘመድ ጤና ገንዘብ ለከዳቸው፣ ገደሉ ሜዳ ቀኑ ጨለማ ለሆነባቸው ሰዎች ሁሉ እግዚአብሔር ፈውስ መድኃኒት ነው።